ሰላም ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች ወቅታዊ እውነተኛና ጥልቅ ትንታኔ ያላቸውን መረጃዎች በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዓለም አቀፍና በሀገር ውስጥ ትኩረት የሳቡ አበይት ጉዳዮችን ይዘንላችሁ ቀርበናል። በመካከለኛው ምስራቅ የፑቲንና የኢራን ድንገተኛ ጥምረት አሜሪካን ምን ያህል አስክቷታል? የሆርሙዝ ሰርጥ መዘጋትስ በዓለም ነዳጅ ገበያ ላይ ምን አይነት ቀውስ እያመጣ ነው? በሌላ በኩል ደግሞ በትግራይ ክልል ነፍስ ለማዳን በሚተጉ የጤና ባለሙያዎች ላይ እየደረሰ ያለው ዘግናኝ ጥቃትና ማህበሩ የሰጠው አስቸኳይ መግለጫ ዝርዝር መረጃን ወደ እናንተ እናደርሳለን። የመካከለኛው ምስራቅ ውጥረትና የሞስኮ ቴህራን ጥምረት በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት ምን ስጋት ላይ በጣለበት በዚህ ወቅት የክሬምሊኑ መሪ ቭላዲሚር ፑቲንና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሴንት ፒተርስበርግ ያደረጉት ስብሰባ የብዙዎችን ትኩረት ስቧል። ይህ ስብሰባ ተራ ዲፕሎማሲያዊ ግንኙነት ሳይሆን በምዕራባውያን ላይ ያነጣጠረ የስትራቴጂክ አጋርነት ማሳያ ተደርጎ ተወስዷል። ፕሬዚዳንት ቭላዲሚር ፑቲን ለኢራኑ ተወካይ ባስተላለፉት መርዶ ኢራን አሁን ያለችበትን አስቸጋሪ የጦርነት ወቅት በድል እንደምትሻገር ያላቸውን ጽኑ እምነት ገልጸዋል። ፑቲን አክለውም ሰላም በአፋጣኝ እንዲሰፍንና የኢራን ጥቅም እንዲከበር ማንኛውንም ድጋፍ እናደርጋለን በማለት ቃል ገብተዋል። ይህ ንግግር ሩሲያ በመካከለኛው ምስራቅ ያላትን ተጽዕኖ ለማሳደግና ከኢራን ጎን መቆሟን ለዓለም ለማሳወቅ የተጠቀመችበት ካርድ መሆኑን ተንታኞች ይናገራሉ። የዓለም የኢኮኖሚ የደም ስር የሆነው የሆርሙዝ ሰርጥ መዘጋት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ፈጥሯል። ኢራን ሰርጡን በድጋሚ ለመክፈት ለአሜሪካ ጥያቄ ማቅረቧ ቢሰማም ሂደቱ ግን በንግግር ብቻ የተወሰነ አልሆነም። ዶቼ ቬለ እንደዘገበው ኢራን የሆርሙዝ ሰርጥ እንዲከፈት ብትፈልግም የኑክሌር ድርድሩ ግን ለጊዜው እንዲቆይ ፍላጎት አላት። ይህ የቴህራን አካሄድ የጊዜ መግዣ ስልት ሊሆን እንደሚችል ይገመታል። በዋሽንግተን በኩል ያለው አቋም ግን የጠበቀ ነው። ፕሬዚዳንት ዶናልድ ትራምፕ የኢራንን ጥያቄ እያጤኑት እንደሆነ ቢነገርም የዋይት ሃውስ ባለስልጣናት ግን ካርዱ ያለው በእኛ እጅ ነው በሚል ትዕቢት የተቀላቀለበት መግለጫ ሰጥተዋል። አሜሪካ በድርድሩ ላይ ያላትን የበላይነት ለማሳየት እየሞከረች ሲሆን የኢራንን የኢኮኖሚ ማነቆ ለማላላት የኑክሌር ጉዳዩ ላይ ግልጽ ስምምነት እንዲኖር ትፈልጋለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቀደም ሲል በፓኪስታን የተደረገው ድርድር ውጤት አልባ የሆነው በአሜሪካ ከመጠን ያለፈ ፍላጎትና ግትርነት ምክንያት እንደሆነ በጽኑ ተችተዋል። እንደ አራግቺ ገለጻ አሜሪካ ከዲፕሎማሲ ይልቅ ጫናን እንደ ዋና መሳሪያ መጠቀሟ ለሰላሙ እንቅፋት ሆኗል። የሩሲያና የኢራን መቀራረብ፣ በሌላ በኩል ደግሞ የአሜሪካና የእስራኤል ጥምረት መካከለኛው ምስራቅን የቀዝቃዛው ጦርነት ዳግመኛ መድረክ እያደረጋት ነው። የሆርሙዝ ሰርጥ ለረጅም ጊዜ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ ንረት ዓለም አቀፍ የዋጋ ግሽበትን ሊቀሰቅስ ይችላል። ይህ ደግሞ በታዳጊ ሀገራት ላይ የከፋ ጉዳት ያደርሳል። ኢራን የኑክሌር ድርድሩን ለሌላ ጊዜ ማስተላለፏ በድብቅ የዩራኒየም የማበልጸግ ስራዋን ልታፋጥን ትችላለች የሚል ስጋት በምዕራባውያን ዘንድ ፈጥሯል። የመካከለኛው ምስራቅ ፖለቲካና የሀያላን ሀገራት ፍጥጫ በዚህ መልኩ ቀጥሏል። የዓለም ፖለቲካ እንዲህ በውጥረት ውስጥ ባለበት በዚህ ወቅት በሀገር ውስጥ ደግሞ የሰው ልጅ ሕይወት ለማዳን ሌት ተቀን የሚሰሩ ባለሙያዎች ላይ እየደረሰ ያለው ጥቃት ሌላው አሳዛኝ ዜና ሆኗል። በትግራይ በጤና ባለሙያዎች ላይ እየደረሰ ያለው ዘግናኝ ጥቃት ማህበሩ ፍትህ ጠየቀ። እንደ ትግራይ ክልል የጤና ባለሙያዎች ማህበር መግለጫ ከሆነ እጅግ ዘግናኝ የሆነው ጥቃት የተፈጸመው ሚያዝያ 17 ቀን 2018 ዓ.ም ነው። በማዕከላዊ ዞን ጭላ ወረዳ በሚገኘው ሳይመ ጤና ጣቢያ ውስጥ በጸረ ትራኮማ ዘመቻ ላይ በንቃት ትሳተፍ በነበረች የጤና ባለሙያ ላይ ስርዓት አልበኞች ተብሎ በተገለጹ ግለሰቦች የቡድን ጥቃት ደርሶባታል። ጥቃቱ የተፈጸመው ከምሽቱ 5 ሰዓት ሲሆን ወንጀለኞቹ የባለሙያዋን መኖሪያ ቤት በቴንዲኖ ብረት ሰብረው በመግባት የጾታዊ ጥቃትና የግድያ ሙከራ ፈጽመውባታል። ይህ ድርጊት በሕክምናው ማህበረሰብ ዘንድ ታላቅ ስጋትን የፈጠረ ሲሆን ባለሙያዎች ሕይወት ለማዳን በወጣንበት ሕይወታችንን ልናጣ አይገባም የሚል ጠንካራ ድምጽ እያሰሙ ይገኛሉ። የማህበሩ መግለጫ አሳዛኝ የሚያደርገው በተመሳሳይ ዞን ውስጥ የተፈጸመው ጥቃት ነው። ጥር 4 ቀን 2017 ዓ.ም አንዲት ነርስ የአደጋ ጊዜ ጥሪ ደርሷት ነፍሰ ጡር እናትን ለማዋለድ ከቤቷ ወደ ጤና ጣቢያ እያመራች በነበረበት ማንነታቸው ባልታወቁ ግለሰቦች በስለት በማስፈራራት የጾታዊ ጥቃትና የመግደል ሙከራ ተፈጽሞባታል። ተጎጂዋ ባለሙያ እስካሁን ሰዓት ድረስ በሕክምና ክትትል ስር የምትገኝ ቢሆንም የወንጀሉ ፈጻሚዎች ግን እስካሁን ለህግ አለመቅረባቸው የማህበሩን ቁጣ አባብሶታል። የትግራይ ክልል ጤና ባለሙያዎች ማህበር ባወጣው መግለጫ ወንጀለኞቹ በአፋጣኝ ተለይተው ለህግ እንዲቀርቡ እንዲሁም የዞን የወረዳና የቀበሌ የጸጥታ መዋቅሮች በተጨማሪም የሴቶች መብት ተሟጋች ድርጅቶች ግለሰቦቹን በማዳን ረገድ እንዲተባበሩ ጥሎም የጤና ባለሙያዎች ያለምንም ስጋት ስራቸውን የሚሰሩበት ከባቢ ሁኔታ እንዲፈጠር ሲሉ በአጽንኦት አሳስበዋል። ይህ ክስተት በክልል
በክልሉ ያለውን የጸጥታ ሁኔታ አሳሳቢነት ቁልጭ አድርጎ ያሳያል። የጤና ባለሙያዎች ላይ የሚፈጸም ጥቃት የግለሰቦቹን መብት መጣስ ብቻ ሳይሆን አጠቃላይ የህዝብ ጤና አገልግሎቱን ሽባ የሚያደርግ አደገኛ ድርጊት ነው። ባለሙያዎች ደህንነታቸው ካልተጠበቀ በተለይም በገጠር አካባቢዎች ለምጥና ለድንገተኛ አደጋዎች የሚሰጠው የሌሊት አገልግሎት ሊቆም ይችላል። ወንጀለኞቹ በቡድን ሆነው ቤትን ሰብረው እስከ መግባት ድፍረት ማግኘታቸውና ወራት አልፈውም አለመያዛቸው በጸጥታ መዋቅሩ ላይ ትልቅ ጥያቄ ያስነሳል። ጥቃቱ የተፈጸመባቸው ባለሙያዎች የሚደርስባቸው የአካልና የሞራል ጉዳት በቀላሉ የሚጠገን ባለመሆኑ ማህበረሰባዊ ድጋፍና ፍትህ የግድ ይላል። የፈጠነ ሚዲያ ለዛሬ የያዘላችሁ መረጃዎች እነዚህን ይመስሉ ነበር። በዓለም አቀፍ የዲፕሎማሲ ፍጥጫም ይሁን በሀገር ውስጥ የዜጎች ደህንነት ዙሪያ መንግስታትና የሚመለከታቸው አካላት ተገቢውን እርምጃ ሊወስዱ እንደሚገባ የብዙዎች እምነት ነው። መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ይህ የፈጠነ ሚዲያ ነው።